የተኛውም የአላህ ባሪያ በህይወት ዘመኑ የሚደርሱበት ሙሲባዎች በሙሉ ለበጎ እንደሆኑ ሊያውቅ ይገባል። የዱንያ ባህሪ እንደሆነ ሊያውቅ ይገባል። የቤት መፍረስ፣ የሱቅ መፍረስ፣ የሥራ ቦታ መቃጠል፣ መዘረፍ፣ መክሰር፣ መታመም፣ የአካል መጉደል፣ የልጅ መሞት መሰል የሆኑ ሙሲባዎች፣ አደጋዎች የዱንያ ባህሪዎች ናቸው። እኛ እንደፈለግነው ሳይሆን ዱንያ የምትጓዘው አላህ እንደፈለገው ነው የምትጓዘው። ፈልገን አይደለም እኛ ዱንያ የመጣ ነው፣ አላህ ነው ፈልጎ ወደ ዱንያ የመጣ። ዱንያ ላይ የሚሆነው የሚከናወነውም እኛ የጻፍነው ሳይሆን አላህ የጻፈው ነው የሚሆነው። በሁሉም ሁኔታ ላይ አላህን መገዛት፣ በችግር ጊዜ በመታገስ አላህን መገዛት፣ በደስታና በምቾት እንደፈለጉ በሚኖሩበት ጊዜም በሹክር አላህን መገዛት ያስፈልጋል። ሁሉም የሰው ልጅ ላይ የሚፈራረቁ ሁኔታዎች ከቻሉበት ወደ አላህ መቃረቢያ ናቸው። ዱንያ ተሽከርካሪ ናት፣ ተገለባባጭ ናት። ዛሬ አንዱ ጋር ናት፣ ነገ ሌላው ጋር ናት። አንድ ቀን ብታስደስትህ ብዙ ቀን ታስከፋሃለች። አንድ ወር ብታስደስትህ ብዙ ወር ታሳዝንሃለች። ይሄ የዱንያ አህዋል ባህሪን፣ መደሰት፣ መከፋት፣ ማግኘት፣ ማጣት፣ መወለድ፣ መኖር፣ መጨረሻ ላይ መሞት የዱንያ ባህሪ። ይሄን ሁሉ አቅል የሆነ አስተዋይ የሆነ ሰው ቀድሞ ማወቅ አለበት። ለሁሉም የዱንያ ባህሪዎች ራሱን ማዘጋጀት አለበት። ከዱንያ መማር አለበት የሰው ልጅ። ይሄን ያላወቀ ሰው ሙሲባ ሲደርስበት ምድር ላይ ካሉ የሰው ልጆች ሁሉ አንድ ብሎ ሙሲባ የጀመረው ከሱ እስኪመስለው ድረስ ምድር ትጠባዋለች። ትናንት ከትናንት ወዲያ ከግራ ከቀኝ ከፊት ከኋላ ብዙ ሰዎች ዱንያ እንደኮረከመቻቸው ይዘነጋል። ትልቁ ጭንቀቱ የሰው ልጅ ዱንያ ከሆነ ዱንያን ሲያጣት በዛው ልክ ህይወቱን ያጣ ይመስለዋል፣ ጌታውን ያጣ ይመስለዋል፣ መተንፈስ ያቃተው ይመስለዋል። አስቀድሞ ግን ዱንያ የምትመጣ የምትሄድ ናት። ፀሐይ ጠልቃ ወጣ መልሳ እንደምትጠልቀው ዱንያም የመጣች ትሄዳለች፣ ብቅ ጥልቅ ትላለች። ስትመጣ በልክ ይዛታል፣ ስትሄድም ቀድማ እንደምትሄድ አውቅ ስለነበረ ያን ያክል አላዝንም፣ አልጨነቅም። ትናንት የሰጠኝ ጌታ ዛሬም ይሰጠኛል፣ ነገም ይሰጠኛል፣ እኔ የእሱ ነኝ፣ አይተወኝም፣ አይጥለኝም ልትል ይገባሃል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ አላህን የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ሁላችንም ከዱንያ ተዘጋጅተንም ይሁን ሳንዘጋጅ አጀላችን ሲደርስ የዱንያ ጊዜ ቆይታችን ሲያበቃ ወደ አኼራ የምንሄድ ተጓዦች ነን። ዱንያ ላይ እንግዶች ነን። እንግድነታችንን ጨርሰን ወደ ቋሚው ሀገራችን አኼራ መሸጋገራችን አይቀርም። ዱንያ ላይ እስካለን ድረስ የእንግድነት ስሜት፣ የባይታወርነት ስሜት ሊሰማን ይገባል። ሙእምን ዱንያ ላይ ሁሌም እንደ እንግዳ እንደ መንገደኛ አይነት ስሜት እየተሰማው እንዲኖር ነቢዩ ዓለይሂ ሰላቱ ወሰላም መክረዋል። ኩን ፊ ዱንያ ከአነከ ገሪብ አው ዓቢሩ ሰቢል ብላ ዱንያ ላይ እንደ ባይታወር እንደ እንግዳ ሆነህ ኑር፣ ወይም ደግሞ መንገድ እንደሚያቋርጥ ሰው ሆነህ ዱንያን አሳልፋት ብለዋል። መንገድ የሚጓዝ ሰው ትልቁ ሐሳቡ ጭንቀቱ ጉዞ ተጠናቆ የሚያርፍበት ሀገር ላይ ያተኩራል እንጂ መንገደኛ ሆኖ እንግዳ ሆኖ በእንግድነት ባረፈበት መንገድ ያቋረጠ ሀገር እየተሻገረ ደክሞት እረፍት ለመውሰድ የተቀመጠበትን ቦታ ለዘላለም እንደሚኖርበት አድርጎ ካላነጽኩ ካላሳመርኩ አይልም። የሚያስፈልገውን ያክል ብቻ ነው ይዞ የሚጓዘው። ከመሸ ይነጋል ብለህ አትጠብቅ፣ ከነጋ ይመሻል ብለህ አትጠብቅ። ሳይመሽ ሳይነጋ ከዱንያ ወጥቼ ወደ ሀገሬ ዘልቃለሁ አኼራ የሚል እምነት ስሜት ውስጥህ ላይ ይኖር ብለዋል። ይሄን የተረዱ ሰሓቦችም ይሄን ብለዋል። ዱንያ የሙእምን እስር ቤት ናት። አዱንያ ሲጅኑል ሙእሚኒ ወጀነቱል ካፊር። ዱንያ ለሙእምን በአኼራ ለሚያምን ሰው በአላህ ለሚያምን ሰው ልክ እንደ እስር ቤት ናት። እስር ቤት ላይ ሙሉ ነፃነት የለም፣ የፍላጎት መሳካት የለም።
የፈለጉት ሁሉ አይገኝም፣ የጠሉት ሁሉ አይርቅም። እስር ቤት ዱንያ ላይ ያለ እስር ቤት ከዱንያ አንዳንድ ምቾቶች እንደሚያርቀው ሁሉ ዱንያ አኼራ ላይ ካለ ምቾትና ድሎት ተርቆ የሚኖርባት ጊዜያዊ የሙእምን እስር ቤት ናት። ዱንያ ላይ ጸባዩ ያማረ አኼራ ላይ ከእስር ቤት ነፃ ይሆናል። ዱንያ ላይ ከአላህ ጋር ጸባዩ ያላማረ እንደፈለገ የሆነ እስር ቤት መሆኑን የረሳ አኼራ ላይ ከባድ የጀሃነም እስር ቤት ይጠብቀዋል። እነሆ ሙስሊም በዱንያ ቆይታው ገሪብ እንደሆነ ባይተዋር እንደሆነ እንግዳ እንደሆነ ካመነ ዱንያ ላይ የተለያዩ እንቅፋቶች ሊመቱት ይችላሉ። አደናቅፎት ሊወድቅ ይችላል። እንግዳ ባይተዋር ማይታወቅ ሰው በዙሪያው ያሉ ሰዎች ስለማያውቁት ሐቁን እንደማይጠብቁት እንደማያከብሩት እንደሚገፉት ሁሉ ዱንያ ላይ የሚኖር ሰው ሊገፋ ይችላል። ቀደር ሊገፋው ይችላል። ሙሲባዎች ሊፈራረቁበት ይችላሉ። ይሄ መጽናኛው ምንድነው? ዱንያ ላይ አጭር ጊዜ ነው የምቆየው ነገ አርፋለሁ በሚል መጽናናት ይገባል። ዱንያ አላህ በተከበረው ቃሉ እንደነገረን ወማ ሃዚሂል ሐያቱ ዱንያ ኢላ ለህውን ወለዒብ ወኢነ ዳረል አኺረተ ለሂየል ሐየዋን ለው ካኑ ያዕለሙን ብሎ የዱንያ ምንነት አላህ ተባረከ ወተዓላ ነግሮናል። ይቺ የዱንያ ህይወት ማለት ጨዋታ ናት፣ መዘናጊያ ናት። የሰው ልጆች ዱንያ ላይ ያላቸው ቆይታ ጨዋታ ነው፣ ዛዛታ ነው። እውነተኛ ህይወት ማለት የአኼራ ህይወት ነው፣ ከሞት በኋላ ያለው ህይወት ነው። የሰው ልጆች ቢገባቸው ኖሮ ዋናውን የአኼራ ህይወት ጉዳይ ቸላ ብለው ጨዋታ ዛዛታ የሆነን ጊዜያዊ የዱንያ ህይወታቸውን በመገንባት ተጠምደው አኼራን ባረሱ ነበር ብሎናል። ዱንያ ምንም ብታምር ምንም የሞላችልህ ቢመስልህ ፈራሽ ናት፣ ጠፊ ናት። እንዳጠቃላይ ዱንያ የሚባለው ዓለም ራሱ ጠፊ ነው። ቋሚው ዘላለማዊው ዓለም የአኼራ ዓለም ነው፣ የአኼራ ህይወት ነው። በግልህ አንተ ጋር ያለ ዱንያ የሚባል ንብረት በሙሉም ጠፊ ነው። ኩሉ መን ዐለይሃ ፋን፣ ዱንያ ላይ ያለ በሙሉ ጠፊ ነው። ሁሉ ነገር ጠፍቶ አልቆ መጨረሻ የምትኮራባት ነፍስህም ጭምር ትጠፋለች። እዚህ ዱንያ ላይ የተፈጠርነው ልንጠፋ ነው፣ ልንኖር ሳይሆን ልናልቅ ነው፣ ልንዘወትር ሳይሆን ሁሌ የሚኖረው ከሞት በኋላ ያለው ህይወት ላይ ነው። የዱንያ ህይወት ጊዜያዊ ነው። ለጊዜው ዱንያ ማማሯ መዋቧ ሊሸነገለህ የአኼራን ህይወት ሊያስረሳህ አይገባም። ዱንያን አላህ ቁርአን ላይ በሚገባ መልኩ በምሳሌ ገልጾልናል፣ አስረድቶናል። ዱንያ ማለት ልክ እንደ ውሃ ናት፣ ከሰማይ እንደወረደ ውሃ። ከሰማይ የወረደ ውሃ እንዳበቀለው ቡቃያ ናት። ዝናብ ሲዘንብ መሬት ላይ ሰው የሚበላው እንስሳት የሚበሉት ፍራፍሬ፣ ሳር፣ ቅጠል ይበቅላል። ከዝናቡ በኋላ ምድር ታምራለች፣ ትዋባለች። ሰዎች የዘሩትን ሰርተው የሰበሰቡትን አይተው ደስ ብሏቸው በልፋታቸው ውጤት እንደሰታለን ብለው በጉጉት የጠበቁ ሳለ አታሃ አምሩና ለይለን አው ነሃራ፣ በቀን ወይም በማታ የአላህ ውሳኔ ዱንያን ጥፊ የሚል ውሳኔ መጥቶ ዱንያ ትጠፋለች። ከአን ለም ተግነ ቢልአምስ፣ ትናንት እንዳልነበረች ትሆናለች። ሰዎች የዘሩት የሰበሰቡት ምርታቸው በውርጭ በአደጋ አመድ ይሆናል። ሰዎች ለብዙ ዓመት ለፍተው ደክመው ያካበቱት ሀብታቸው፣ የገነቡት ህንጻቸው፣ የሰበሰቡት ብራቸው በአይን ቅጽበት የት እንደገባ ይጠፋል። ይሄን አላህ ቁርአን ላይ ነግሮናል። የት እንደገባ ማወቅ ያቅታቸዋል ሰዎች። ከአን ለም ተግነ ቢልአምስ፣ ትናንት እዚህ ጋር ረዣዥም ህንፃዎች አልነበሩም ወይ? የገሌ ይሄን ያክል ብር አካውንቱ ላይ አልነበረውም ወይ? የት ሄደ? ዱንያ ናት፣ ሄደች። ዱንያ በውሃ የተመሰለችበት የዱንያ ምሳሌ ውሃ የሆነበት አንዱ ምክንያት ውሃ ቋሚ ስላልሆነ ነው። ውሃ ብዙ ጊዜ ይሄዳል። የሆነ ጊዜ ብዙ ውሃ ይታያል አንድ ቦታ ላይ፣ የሆነ ጊዜ ላይ ደርቆ ይጠፋል፣ ቦታው አቧራ ይሆናል። ዱንያም እንደዚህ ናት። የሆነ ጊዜ ላይ አንድ ሰው ጋር አለች፣ ሌላ ጊዜ ላይ ሌላ ሰው ጋር ትሄዳለች። ቋሚ ባህሪ የላት። ከአን ለም ተግነ ቢልአምስ፣ ታጭዶ ሜዳ እንደሆነ አዝመራ ትመስላለች። ያለ ሁሉ ትቶ ይሄዳል። በእንዲህ አይነቱ ጠፊ ዱንያ ልብህን አንጠልጥለህ ቋሚ የሆነውን አኼራን ልዘነጋ አይገባም። ያ አብደላህ፣ የዱንያ ባሪያ ሆነህ የአላህ ባሪያነትን
ልትረሳ አይገባም። ዱንያን አፍቅረህ አኼራን ጀነትን ችላ ልትል አይገባም። የጀነት ጸጋ ነው ቋሚው፣ የዱንያ ጸጋ ሚሄድ የሚመጣ ነው። ከሌሎች ወደ አንተ ተሸጋግራ ነው፣ ብዙ ዓለም አቋርጣ ነው ዱንያ ወደ አንተ የመጣች። የሰው ልጅ ሲወለድ ባዶ እጁን እርቃኑን ነው የሚወለደው። ከዱንያ ሲወጣም ነጭ አቦጅዲ ጨርቅ ቢያገኝ እንጂ ሌላ ጭኖት የሚሄድ ነገር የለም ወደ ቀብሩ ወደ አኼራው። በሁለቱ የድህነት ጊዜዎች መሃል ያለች ዱንያ አለች አትባል። መጀመሪያም የላትም መጨረሻም የላትም። ትልቁ ድህነት የኢማን ድህነት፣ የሥነ ምግባር ድህነት፣ የመልካም ሥራ ድህነት ነው። የዱንያ መኖር አለመኖር ለሙእምን ያን ያክል ቦታ የሚሰጠው የሚያስጨንቅ ነገር አይደለም። የሰው ልጆችን የፈጠረ አላህ ያበላል ያጠጣል። ለሰው ልጅ አንጀት ፈጥሮ ሆድ ፈጥሮ ጥርስ ፈጥሮ የሚበላው የሚጠጣውን አላህ አያሳጣም። ትልቁ ጭንቀቱ የሰው ልጅ ዱንያ ከሆነ ዱንያን ሲያጣት በዛው ልክ ህይወቱን ያጣ ይመስለዋል፣ ጌታውን ያጣ ይመስለዋል፣ መተንፈስ ያቃተው ይመስለዋል። አስቀድሞ ግን ዱንያ የምትመጣ የምትሄድ ናት። ፀሐይ ጠልቃ ወጥታ መልሳ እንደምትጠልቀው ዱንያም የመጣች ትሄዳለች፣ ብቅ ጥልቅ ትላለች። ስትመጣ በልክ ይዛታለሁ፣ ስትሄድም ቀድማ እንደምትሄድ አውቅ ስለነበረ ያን ያክል አላዝንም፣ አልጨነቅም። ትናንት የሰጠኝ ጌታ ዛሬም ይሰጠኛል፣ ነገም ይሰጠኛል፣ እኔ የእሱ ነኝ፣ አይተወኝም፣ አይጥለኝም ልትል ይገባሃል። ዱንያ ማለት ከጊዜ በኋላ የሚጠወልግ አበባ ናት። አብቦ አሽቶ አፍርቶ ዛሬ ታጭዶ ይወቃል ሲባል በውርጭ በድርቅ በመሰል ነገሮች ተበላሽተው ትናንት እንዳልነበረ የሚሆን ጊዜያዊ መጠቃቀሚያ ናት። ወመል ሐያቱ ዱንያ ኢላ መታዑል ጉሩር እንዳለው አላህ ተባረከ ወተዓላ። ዱንያ ማለት እኮ ጊዜያዊ መጠቃቀሚያ እንጂ ሌላ አይደለችም። ዱንያ ላይ ያሉ ነገሮች ሁሉ ተሰብስበው ወርቁም፣ ጨርቁም፣ ፎቁም፣ ስልጣኑም ሰዎች የሚዋጉለት ነገር ሁሉ ተጨፍልቆ መታዑል ጉሩር ተብሎ ተገልጿል በአላህ ቃል ተባረከ ወተዓላ። መሸንጋያ መታለያ ከጊዜ በኋላ ጥሎ የሚሄድ ዕቃ ናት ዱንያ። ብርጭቆ ናት፣ ትሰበራለች። አበባ ናት፣ ትጠወለጋለች፣ ተረግፋለች። በእንዲህ አይነት ጠፊ የሚክድ ጥሎ የሚሄድ ዱንያ ተጠምዳችሁ ለአኼራ ለጀነት ለአላህ ምህረት መጣርን መፍጨርጨርን መሽቀዳደምን አትተው ብሎናል። ወመል ሐያቱ ዱንያ ኢላ መታዑል ጉሩር ሳቢቁ ኢላ መግፊረቲ ሚን ረቢኩም። ዱንያ እንደሆነች ምንም ብትለፋላት ብትጥርላት መሄዱ አይቀርም። ወይም ሙሉ በሙሉ ዱንያ ትወድማለች ቅያማ ሲቆም፣ አሊያ ደግሞ ከዛ በፊትም አንተ ጋር የነበረችው ዱንያ ጥላህ ትሄዳለች። ወይም ደግሞ አጀልህ ደርሶ አንተ ጥላሃት ትሄዳለህ። ከዱንያ መለያት አይቀርም። ወይ እሷ ናት ቀድማ የምትለየህ፣ ወይ አንተ ነህ ቀድመሃት የምትለየው። ጥሎህ የማይሄደው ሀብት ኒዕማ ጸጋ አኼራ ላይ ነው ያለው። አኼራ ላይ ያለውን ጸጋ ለማግኘት ደግሞ እሽቅድድም ያስፈልጋል፣ ልፋት ድካም ያስፈልጋል። ዱንያን በሁለተኛ ደረጃ መያዝ ማስቀመጥ ያስፈልጋልና ዱንያ ጠፊ ዕቃ ናት፣ የምትሰበር ናት ካለም በኋላ ሳቢቁ ኢላ መግፊረቲ ሚን ረቢኩም ብሏል። ይልቅ መቼም ማይክድ ማያልቅ ማይወረስ የማይፈርስ የሆነውን ጀነት ለማግኘት ወደ አላህ ምህረት ተሽቀዳደሙ፣ ወደ ሰፊዋ ጀነት ተሽቀዳደሙ፣ የአላህ ውዴታ ወደሚገኝባት ጀነት ተሽቀዳደሙ ብላ። ወደ ጀነት እሽቅድድም የሚደረገው በእግር በፈረስ በዘመናዊ መጓጓዣ አይደለም። ወዒደት ሊለዚነ አመኑ ቢላሂ፣ ጀነት የተዘጋጀችው ኢማን ላላቸው ሰዎች፣ መልካም ሥራ ለሰሩ ሰዎች፣ እዚህ ዱንያ ላይ ሆነው አኼራ ላይ ለሚዘሩ ለሚተክሉ ሰዎች ነው ብለው ነው። እዚህ ዱንያ ለመኖር ያክል ልንሰራ፣ ዋናው ትኩረታችን ጭንቀታችን አኼራ ሊሆን፣ ዱንያን አብዝቶ መንከባከብና ለዱንያ ከልክ በላይ መሮጥ አኼራን እንደሚያስረሳ ተገንዝበን ዱንያን በልክ ልንይዛት ይገባል። አብዝቶ ሙእምን መጨነቅ ያለበት ቀን ከሌሊት መልፋት ያለበት ለአኼራ ነው። ለዱንያ አስፈላጊ የሆነውን ያክል ሊለፋ ሊደክም ይገባል። ለፍቶ ደክሞ ያገኘው ዱንያ ጥሎት ሳይሄድ በፊት ደግሞ አላህ በሰጠው ዱንያም ለአኼራ ኸይር ሥራ ሊሰራ አስቀድሞ ወደ አኼራ ሊልክ ይገባል። የዱንያን ዓላማ ከተረዳን ከገባን ቀድሞም የአላህ ናት፣ አላህ በአማና እኔ ጋር ነው ያስቀምጣት፣ ምን እንደምሰራባት እየተመለከተኝ ነው አላህ። ነብዩ ሰለላሁ ዐለይሂ ወሰለም
ዱንያ አረንጓዴ ናት፣ ማራኪ ናት። ዱንያ ጣፋጭ ናት። አላህ ዱንያ ላይ ተተኪ ያደርጋችኋል። በጊዜያዊነት ዱንያን እንድትጠቀሙባት በእጃችሁ ያደርጋታል። ምን እንደምታደርጉ አላህ ይመለከታል። ዱንያን ተጠንቅቋት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሁለመናችንን ተቆጣጥራን የሷ ባሪያ ልታደርገን አይገባም። ባሪያ ካደረገችን ስትክደን የሱ ባሪያ መሆናችንን የአላህ ባሪያ መሆናችንን እንረሳለን። አይ መጀመሪያ እኔ የአላህ ነኝ፣ ዱንያ የኔ አገልጋይ ናት፣ በጊዜያዊነት ታገለግለኝ የነበረችዋን ዱንያ አጣሁ ማለት ሌላ አገልጋይ አላህ አይሰጠኝም ማለት አይደለም ብሎ በአላህ መተማመን፣ መልካም ሥራ ላይ መበርታት፣ ለአኺራ መጣር፣ ዱንያ ላይ በሚደርሱ ሙሲባዎች አደጋዎች ሁሉ ሶብር ማድረግ ይገባናል። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا. أما بعد، الله تبارك وتعالى دنيان ወደ አኺራ መሸጋገሪያ ድልድይ አድርጓታል። ዱንያ ማለት ወደ አኺራ መሸጋገሪያ ድልድይ ብቻ ናት። ቋሚ መኖሪያ ሀገር አይደለችም። የገባውና አስተዋይ የሆነ ሰው የዱንያን ጠፊነት የአኺራን ቋሚነት ያወቀ ሰው ዱንያን እንደ ባህር እንደ ሐይቅ አድርጎ ያያታል፣ ይቆጥራታል። ያለሁት ሐይቅ ውስጥ ነው፣ ከዚህ ሐይቅ ወጥቼ ሰላም ወደሚገኝበት የተረጋጋ ህይወት ወደሚኖርበት የብስ መውጣት አለብኝ ብሎ ይወስናል። ካለበት ዙሪያውን ከከበበው ውሃ፣ አደጋ፣ ጎርፍ መውጫ መርከብ አድርጎ የሚጠቀመው ኢማንና መልካም ሥራ ነው። ዱንያ ላይ እስካለሁ ድረስ ሰላም ሊሰማኝ አይገባም። ሙሉ በሙሉ ልቤ የሚረጋጋው ሱራቱን ተሻግሬ የጀነትን ምድር መርገጥ ሲጀምር ነው። እስከዛ ድረስ የዱንያ ቆይታዬ ጥንቃቄ የተሞላበት መሆን አለበት። ድልድይ ላይ ቆሜ መጫወት የለብኝም፣ መዘናጋት የለብኝም። ዓላማዬን ረስቼ ስራ ፈትቼ መተኛት የለብኝም ይላል አቅል ያለው ሰው። ወደ አላህ ውዴታ ወደ ጀነት ጸጋ መዳረሻ መርከብ ከዱንያ መውጫ ኢማንና መልካም ሥራ ነው። እውነተኛ የሙእምን ሀገሩ ጀነት ነው። ቀድሞም የሰው ልጅ ወደዚህ የመጣው የሰው ልጆች አባት አደም ተሳስተው በበሏት በአንዲት ዛፍ ፍሬ ምክንያት ነው። ኢብሊስ አደምን አሳስቷቸው አትብላ የተባሉትን ዛፍ አስበልቷቸው ከጀነት ተባረው ወደ ዱንያ ወርደው እዚህ ወለዱን እንጂ አባታችን አደም መሰረታዊ እውነተኛ ሀገራችን ቤታችን የአደም ልጆች ጀነት ነበር። አደም ተወብተው ተጸጽተው አላህም ተውበታቸውን ተቀብሏቸው ወደ ጀነት ተመልሰዋል። እኛ ልጆቻቸው እዚሁ የፈተናው አዳራሽ ውስጥ ቀርተናል። ፈተናውን ያለፈ በስኬት ጉዞ የተጠናቀቀለት አስተማማኝ የኢማንና የመልካም ሥራ መርከብ የሰራ የያዘ ተመልሶ ከአባቱ ጋር ጀነት ይገናኛል ከአደም ጋር። እዚህ የመጣበትን ምክንያት የረሳ ጠላቱን ሸይጣንን ኢብሊስን ወዳጅ ያደረገ የራሱን ሀገር ትቶ እዚህ በማያዋጣው ሀገር ላይ ለመኖር የወሰነ በሚመስል መልኩ አኺራውን ትቶ ዱንያውን ለማልማት ብቻ ደፋ ቀና የሚል ቂያማ ሲቆም የዚህች ምድር ጉዳይ ሲያበቃ የበለጠ ወደ ታች ይወርዳል። አስፈለ ሳፊሊን ኢነ ኪታበል ፉጃሪ ለፊ ሲጂን። እነሆ ሙእምን ዱንያ ጊዜያዊ ማለፍ መኖሪያ ብቻ እንደሆነች በሚገባ ያውቃል። እውነተኛ ሀገሩ ቋሚ ሰላም፣ ቋሚ ደስታ፣ ቋሚ ጸጋ ያለው ጀነት እንደሆነ ያውቃል። ዱንያ ላይ የተሟላ ሰላም የለም፣ የተሟላ ጸጋ የለም። ዱንያ ሸንጋይ ናት፣ አታላይ ናት። አንድ አይነት መልክና ባህሪ የላትም። ዱንያ ውስጥ ማግኘት ማጣት አለ፣ መታመም መሻር አለ፣ መሞት መኖር አለ። ዱንያ አሕዋሏ ሁኔታዋ ተለዋዋጭ ነው። هي الدنيا كما شاهدتها دول من سره زمن ساءته أزمان። ዱንያ ተሽከርካሪ ናት፣ ተገለባባጭ ናት። ዛሬ አንዱ ጋናት ነገ ሌላው ጋናት። አንድ ቀን የምታስደስትህ ብዙ ቀን ታስከፋሃለች።
አንድ ወር ብታስደስትህ ብዙ ወር ታሳዝንሃለች። ይሄ የዱንያ አህዋል ባህሪን መደሰት፣ መከፋት፣ ማግኘት፣ ማጣት፣ መወለድ፣ መኖር፣ መጨረሻ ላይ መሞት የዱንያ ባህሪ። ይሄን ሁሉ አቅል የሆነ አስተዋይ የሆነ ሰው ቀድሞ ማወቅ አለበት። ለሁሉም የዱንያ ባህሪዎች ራሱን ማዘጋጀት አለበት። ከዱንያ መማር አለበት የሰው ልጅ። ይሄን ያላወቀ ሰው ሙሲባ ሲደርስበት ምድር ላይ ካሉ የሰው ልጆች ሁሉ አንድ ብሎ ሙሲባ የጀመረው ከሱ እስኪመስለው ድረስ ምድር ትጠባዋለች። ትናንት ከትናንት ወዲያ ከግራ ከቀኝ ከፊት ከኋላ ብዙ ሰዎች ዱንያ እንደኮረከመቻቸው ይዘነጋል። ዱንያ ላይ ብዙ አይነት ነገሮች አሉ። ይሄን ቀድሞ ማወቅ፣ የደስታ ሰዓት ላይ ደስታን በልክ ማድረግ፣ የሐዘን የሙሲባ ጊዜ ላይም ሐዘኑ ሙሲባው ጊዜያዊ እንደሆነ ማወቅ። ይመሻል ይነጋል። ዱንያ ላይም መልካሙም ክፉም ደጉም የመጣ እየተተካካ ይሄዳል። አንድ አይነት መልክ እንዲኖራት ዱንያን መፈለግ ማለት በርሚል ውሃ ውስጥ አንድ የፍም እሳት አስገብቼ ፍም እንደሆነ መልሼ ያገኘዋለሁ እንደማለት። ከውሃ ውስጥ ፍም እንደማይገኘው ሁሉ እሳት እንደማይገኘው ሁሉ ዱንያ ላይም ሁሌ ደስታ አይገኝም። እንደዚሁ ደግሞ ሁሌ ስቃይና መከራም አይዘወትርም፣ አይቀጥልም። ፈኢነ መዐል ዑስሪ ዩስራ፣ ሁሉም የራሱ የሆነ ጊዜ ገደብ አለው። ፈስቢር ዐላ ማ አሷበክ፣ የሚደርስብህ ሙሲባ አደጋ ላይ ሰብር አድርግ፣ ታገስ። ሲነጋ ሌላ ቀን ነው፣ ከዛ ቀን ጋር ሌላ የሚመጣ የሚከሰት የአላህ ውሳኔ ይኖራል በል። ይሄ ሁሉ የሚሆነው ዱንያ እንዳሸነግልህ ነው። ዱንያ ላይ ተመቻችተህ ቁጭ ብለህ አኼራን እንዳትረሳም፣ ጀነት የገባህ እንዳይመስልህ። ዱንያ ላይ የሚደርሱ ነገሮች በሙሉ የሰው ልጅን ያስተምሩታል። አቅል ያለው አስተዋይ የሆነ ሰው በሚደርስበት ሙሲባ ማማረር፣ መቆዘም፣ ተስፋ መቁረጥ ሳይሆን ትምህርት ተምሮ ወደ ጌታው ተመልሶ ለካ ያለሁበት ሀገር የሰላም የምቾት የቋሚ ጸጋ ሀገር አይደለም ማለት ነው። ሌላ የሰላም የምቾት የድሎት ቋሚ ሀገር አለ ማለት ነው። ወደዛ ሀገር የሚሄድበትን መንገድ ልፈልግ፣ ይበልጥ እሱ ላይ ትኩረት ላድርግ የሚል ትምህርት እንድንወስድበት ዱንያ ላይ ብዙ ሙሲባ አደጋ ሙሲባ ሊፈራረቅብን ይችላል። በተለያዩ ጊዜያት ምንሰማቸው ታሪኮች አሉ። ታሪክ መስማት ማንበብ ለጊዜው ከንፈር መምጠጥ ብቻ ሳይሆን ከሚሰሙት ከሚያነቡት ከሚያዩት ነገር ትምህርት መውሰድ ያስፈልጋል። ቁርአን ላይ አላህ የተለያዩ ታሪኮችን ተርኮ በዚህ ታሪክ ውስጥ ለልቦና ባለቤቶች ትልቅ ትምህርት አለ ያለ ይነግረናል። ከሌሎች ሙሲባዎች መማር የአይነቱ ሙሲባ እኛ ጋር ሲደርስ እንድንጸና እንድንታገስ አልሐምዱሊላህ ለኸይር ነው እንድንል ያደርገናል። የተኛውም የአላህ ባሪያ በህይወት ዘመኑ የሚደርሱበት ሙሲባዎች በሙሉ ለበጎ እንደሆኑ ሊያውቅ ይገባል። የዱንያ ባህሪ እንደሆነ ሊያውቅ ይገባል። የቤት መፍረስ፣ የሱቅ መፍረስ፣ የሥራ ቦታ መቃጠል፣ መዘረፍ፣ መክሰር፣ መታመም፣ የአካል መጉደል፣ የልጅ መሞት መሰል የሆኑ ሙሲባዎች፣ አደጋዎች የዱንያ ባህሪዎች ናቸው። እኛ እንደፈለግነው ሳይሆን ዱንያ የምትጓዘው አላህ እንደፈለገው ነው የምትጓዘው። ፈልገን አይደለም እኛ ዱንያ የመጣን፣ አላህ ነው ፈልጎ ወደ ዱንያ የመጣን። ዱንያ ላይ የሚሆነው የሚከናወነውም እኛ የጻፍነው ሳይሆን አላህ የጻፈው ነው የሚሆነው። በሁሉም ሁኔታ ላይ አላህን መገዛት፣ በችግር ጊዜ በመታገዝ አላህን መገዛት፣ በደስታና በምቾት እንደፈለጉ በሚኖሩበት ጊዜም በሹክር አላህን መገዛት ያስፈልጋል። ሁሉም የሰው ልጅ ላይ የሚፈራረቁ ሁኔታዎች ከቻሉበት ወደ አላህ መቃረቢያ ናቸው። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም አጀበን ሊአምሪል ሙእሚኒ፣ የሙእምን ነገር በጣም ይገርማል ይደንቃል። ሙእምን ላይ የሚገጥሙት ሙእምን ላይ የሚደርሱበት ሙእምንን የሚገጥሙት ነገሮች ሁሉ ለሱ መልካም ናቸው አሉ። ሁሉማ ኢነ አምረሁ ኩለሁ ኸይሩን ለሁ አው ከማ ቃል፣ የሙእምን ነገር ሙእምን ላይ የሚደርስ ነገር የሚገጥመው ነገር ሁሉ ለሱ መልካም ነው፣ ኸይር ነው። እንዴት ከተባለ መልካም ነገር ከገጠመው ደስ የሚለውን አይነት ህይወት ከኖረ አላህን ካመሰገነ ለሱ ኸይር ነው። የምስጋና ዒባዳን ያከናወነ ይኖራል። ኢዕመሉ አለ ዳውዳ ሹክራ፣ አላህ መልካምን ነገር ያደረገለትን ሰው አመስግኑኝ ብሎ አዟል። አላህ ያዘው መተግበር ዒባዳ ነው፣ ወደ አላህ ያስጠጋል፣ ወደ አላህ ያቃርባል። አንድ ጉርስ ጎርሶ አንድ የውሃ ተጎንጭቶ አላህን ማመስገን ዒባዳ ነው፣ አጅር ያስገኛል። ጥሩ እንቅልፍ ተኝተው ሲነሱ አልሐምዱሊላህ ማለት አጅር ያስገኛል። በልቶ ጠግቦ
አልሐምዱሊላሂ الذي أطعمني هذا ማለት ወንጀል ያስመራል። አላህን ማመስገን በምቾት በድሎት መኖር ከቻሉበት በምቾት በድሎት ጊዜ መደረግ ያለበትን ነገር ካደረጉ ካመሰገኑ አጅር ይገኛል። ሸርና ሙሲባ ችግር ከደረሰበትም ለሙእምን ኸይር ነው፣ ሶብር ያደርጋል አሉ። አላህ ደግሞ ታጋሾችን ይወዳል። ታጋሾችን ቁጥር ስፍር የሌለው ምንዳ ይመነዳል። ኢነማ ይወፋ الصابرون أجرهم بغير حساب ታጋሾች እኮ ምንዳቸውን የሚያገኙት ያለ ስፍር ቁጥር ነው፣ እየታፈሰ ነው የሚሰጣቸው። ሌላ የመልካም ሥራ አይነቶች በቁጥር ነው አጅሩ፣ በ10 በ100 በ700 እየተባዛ ይሰጣል ሌላው መልካም ሥራ። ሶብር የሚባለው መልካም ሥራ ግን ቦታው ልብ ስለሆነ ከባድ ስለሆነ የታጋሾች ምንዳ ቁጥር ስፍሩን አላህ እንጂ ማንም አያውቀው፣ እየታፈሰ ብቻ ነው የሚሰጠው። ስለዚህ ሙእምን የተኛውም አይነት ሁኔታ ላይ ቢሆን እውነተኛ ሙእምን ከሆነ በሁሉም ሁኔታ ላይ የአላህን መመሪያ የሚተገብር ሸሪዓን የሚከተል ከሆነ ሙሲባም ችግርም ለሱ መልካም ነው፣ ይሶብራል። የሶበረ ሰው አጅር ያገኛል። ወለይሰ ዛሊከ ኢላ ሊልሙእሚን ያሉ ነቢ ሰለላሁ ዐለይሂ ወሰለም፣ ይህ ለሙእምን እንጂ ለማንም አልተሰጠም አሉ። ስለዚህ ሙእምን ሙስሊም እውነተኛ ሙእምን ሊሆን ይገባዋል። አሳማሚ የሆኑ የቀደር ውሳኔዎችን የአላህ ውሳኔዎችን የመረረውን ቢሆን ዋጥ ሊያደርግ እናት ሕፃን ልጇን የሚመር መድኃኒት እንደምታስውጠው እንደምታጠጣው ከሱ በፊት እሷ ቀድማ የታመመች መርፌ እንደምታስወጋ ሁሉ አላህ እኔን በዚህ ምድር ላይ ሲያኖረኝ የተለያዩ ከባድ የሚመሩ የሚያሳዝኑ ነገሮች እኔ ላይ እንዲደርሱብኝ የሚያደርገው ለኔው መልካምን ነገር በማሰብ ነው። ወላሁ አርሐሙ ቢዒባዲሂ ሚን ሃዲሂ ቢወለዲሃ ተብሏል። አላህ ለባሮቹ እናት ለልጇ ከምታዝነው በላይ አዛኝ የሆነ ጌታ ነው። አዛኝ ከመሆኑም ጋር ነው የተለያዩ ሙሲባዎች እንዲደርሱብን የቀደር ከባድ ምቶች እንዲመቱን አላህ የሚያደርገው ለኛው ኸይር ነው መልካም ነው ብሎን ከእያንዳንዱ ነገር ልንማር ዱንያ የረፍት ሀገር እንዳልሆነች ልናውቅ የደረሰብንን ነገር ከአላህ መሆኑን አውቀን ከአርካነል ኢማን አንዱ በቀደር ማመን ነው። በቀደር አምኛለሁ ለኸይር ነው፣ አላማረርም፣ ተስፋ አልቆርጥም፣ አልበሳጭም፣ አይጨልምብኝም፣ ሕይወቴ አበቃለት አልልም። ትናንት የነበረው አላህ ዛሬም አለ። ከደረሰብኝ ነገር የሪዷን የሶብርን ዒባዳ አደርጋለሁ። ሶብር ከማድረግም አልፎ ያደረገውን ነገር እንኳን አላህ አደረገው መልካም መሆኑን አላህ ቢያውቅ ነውና ባለሁበት ብቀጥል ዲኔ ላይ ሕይወቴ ላይ እኔ ያልገመትኩት ነገር ሊገጥመኝ ይችል ይሆን ነበረ። አሁን የደረሰው ነገር የተከሰተው ነገር ለኔ ኸይር ቢሆን ነው ደስ ብሎኛል። ለኔ ከኔ በላይ አላህ ነው የሚበጀውን የሚያውቀው የሚሉት የሪዷ ዒባዳ አለ። ሙሲባ ችግር ሲደርስ መታገስ ብቻ ሳይሆን ከመታገስ ከፍ ያለ የዑቡድያ የባሪያነት ደረጃ ለሱም ሪዷ ይባላል። እንኳን ሆነ እንኳን አላህ አደረገው ደስተኛ ነኝ አላህ ባደረገው ነገር። እኔ ለራሴ አላውቅም የሚጠብቀኝ የሚንከባከበኝ ካልነበርኩበት ያስገኘኝ እናቴ ሆድ ውስጥ የመገበኝ የቀለበኝ አሁንም በተኛሁበት የሚጠብቀኝ ከተለያዩ አደጋዎች የሚያድነኝ ጌታ አላህ ይሄ ነገር ለኔ እንደሚሆን እንደሚሻል አውቆ ነው ያደረገው። አልሐምዱሊላህ ረዲቱ ቢላሂ ረባ ልንል ይገባል። ዱንያ የሙሲባ የመከራ የችግር የውጣ ውረድ የድካም ሀገር ናትና ለቀድ ኸለቅነል ኢንሳነ ፊ ከበድ ሰው ልጅ የተፈጠረው ለውጣ ውረድ ነው፣ ለድካም ሙሉ እረፍት ያለው ጀነት ሲገባ ነው። በዱንያ አጭር ቆይታም ቢሆን ሙሉ እረፍት ያለው ሆነም አላህ የወሰነውን ወዶ በመቀበል ነው። አልሐምዱሊላህ በማለት ነው። በክፉም በደጉም ሶላት በመስገድ ሶብር በማድረግ በመጾም ዚክር በማለት ቁርአን በመቅራት ያለፉ ደጋጎችን የነቢዮችን የሷሊሖችን ዱንያ ብዙ መከራ ያደረሰችባቸው ሷሊሖችን ሲራ በማንበብ ነው በማድመጥ ነው። እኛ ላይ ብቻ አይደለም ሙሲባ ያደረሰው ዱንያ ላይ ያለ ሰው ልጅ ሁሉ ከተወለደበት ጊዜ ጀምሮ እስኪሞት ድረስ የተለያዩ ሙሲባዎችን ያሳልፋል። ከዛ መማር መሰበር ያስፈልጋል። በተለያየ ጊዜ በተለያየ መልኩ ሙሲባ አደጋ የደረሰባቸው በሙሉ አላህ ተባረከ ወተዓላ ሙሉ ሰብር ይስጣቸው፣ ካጡት የተሻለን ይተካላቸው። ዱንያ አኺራችንን አላህ ያሳምርልን። በችግር ጊዜ ከሚታገሱ በደስታ ጊዜ ከሚያመሰግኑ ባሮቹ አላህ ያደርገን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين وصلى الله وسلم وبارك على نبينا محمد.